ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። ህገወጥ የመንገድ ላይ ኬላ ክፍያዎች መበራከት የኑሮ ውድነቱ እንዲባባስ እያደረገ መሆኑ ተገለጸ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ ደንጌ ቦሩ በተለያዩ ቦታዎች በመዘዋወር የመስክ ምልከታ ያደረጉ ሲሆን ለሎጂስቲክስና ንግድ ስርዓት ፍሰት እንቅፋት ሊሆኑ የሚችሉ ህገወጥ የመንገድ ላይ ኬላዎች መቆም አለባቸው ብለዋል። ህገወጥ የመንገድ ላይ ኮቴ ክፍያ የሀገሪቱ የሎጂስቲክስ ጊዜና ወጪ ስለሚጨምር ይህም ለኑሮ ውድነት መባባስ ትልቅ አስተዋጽኦ አለው ብለዋል። በአጭር ኪሎ ሜትር ርቀት ህገወጥ የመንገድ ላይ ኬላ ክፍያዎች በፓርቲም ሆነ በመንግስት ደረጃ እንዲቆም አቅጣጫ የተሰጠ ቢሆንም አሁን ግን በሚፈለገው ደረጃ እየቆመ አይደለም ብለዋል። እንደ ተቋም የሀገሪቱ የሎጂስቲክስ አፈጻጸም ለማሻሻል በቁርጠኝነት እየተሰራ መሆኑን ገልጸው ህገወጥ ኬላዎች የሎጂስቲክስ ቅልጥፍናን የሚገድቡ በኢኮኖሚ እንቅስቃሴ ላይ አሉታዊ ጫና ያለው መሆኑን ተናግረዋል። ህገወጥ ኬላዎች የኢትዮጵያን ንግድና ሎጂስቲክስ ስርዓት እየጎዱ ነው ያሉ ሲሆን ዜጎች ምርታቸውን ከቦታ ቦታ እንዲያንቀሳቀሱ ስለሚያደርግ አጠቃላይ የኢኮኖሚ እድገቱ ላይ ትልቅ ጫና የሚያመጣ ህገወጥ ተግባር በመሆኑ ሊቆም እንደሚገባ ሚኒስትር ዴኤታው አስረድተዋል። ህገወጥ ኬላዎች እንዲቆሙ የተወሰነው ውሳኔ ሁሉም በየደረጃው ያሉ አካላት ተግባራዊ ማድረግ አለባቸው ብለዋል። በአስቸጋሪ ሁኔታ ውስጥ የነበሩ 3352 ኢትዮጵያውያን ከሳውዲ ወደ ሀገራቸው መመለሳቸው ተገለጸ። በሳምንቱ ውስጥ በተደረገ 9 ዙር በረራ በአስቸጋሪ ሁኔታ ውስጥ የነበሩ 2996 ወንዶች፣ 3047 ሴቶች እንዲሁም 9 ጨቅላ ህጻናት መመለሳቸው የተገለጸ ሲሆን 65ቱ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ናቸው ተብሏል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ 50 ሺህ ዜጎችን ለመመለስ ታቅዶ ከመጋቢት 3 ቀን 2017 ዓመተ ምህረት በይፋ መጀመሩ ይታወቃል። በዚህም እስካሁን 32354 ኢትዮጵያውያንን ወደ ሀገር መመለስ መቻሉን ኢስቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ በትኩረት እየሰራ እንደሚገኝ ከሚኒስቴሩ ማህበራዊ ድረገጽ ያገኘነው መረጃ ያመላክታል። በሌላ ዜና የ2018 የክረምት በጎ ፍቃድ አገልግሎት በሀገር አቀፍ ደረጃ ሰኔ አጋማሽ ላይ ይጀምራል ተባለ። በሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች የበጎ ፍቃድ አገልግሎት መሪ ስራ አስፈጻሚ አብይ ኃይለ መለኮት ለኢዜአ እንደገለጹት በመላው ሀገሪቱ ባለፉት ዓመታት በርካታ ወጣቶችን በማሳተፍ የተለያዩ የበጎ አገልግሎት ስራዎች በስፋት ተከናውነዋል ብለዋል። በሀገር አቀፍ ደረጃ የ2018 የክረምት በጎ ፍቃድ አገልግሎት ለመስጠት ከሚመለከታቸው አካላት ጋር የቅድመ ዝግጅት ስራዎች የተከናወኑ መሆኑን አንስተዋል። የ2018 የክረምት በጎ ፍቃድ አገልግሎት ሰኔ አጋማሽ በሀገር አቀፍ ደረጃ እንደሚጀመር ገልጸው ለዚህም የክረምት የበጎ ፍቃድ አገልግሎትም 14 ዘርፎች መለየታቸውን ጠቁመዋል። በጎ ፍቃደኛ ወጣቶች በመመዝገብ ስልጠና የመስጠት ስራ መጀመሩን አንስተዋል። በሀገር አቀፍ ደረጃ በጎ ፍቃድ አገልግሎት በርካታ ዜጎች በተለያዩ የበጎ ፍቃድ ስራዎች ተጠቃሚ ሲሆኑ ባለፉት 9 ወራት በተከናወነ የበጋ በጎ ፍቃድ አገልግሎት ከ23.2 ሚሊዮን በላይ ወጣቶች መሳተፋቸውን ተናግረዋል። በዚህም ከ57 ሚሊዮን በላይ ዜጎች ተጠቃሚ መሆናቸውን ጠቁመዋል። በበጎ ፍቃድ ስራው የቤት እድሳት፣ የማዕድ ማጋራት፣ የአረንጓዴ አሻራ፣ የሀብት ማሰባሰብና ሌሎች በርካታ ተግባራት ባለፉት ዓመታት መከናወናቸውን አስታውቀዋል። ለ2017-18 የምርት ዘመን ግዢ ከተፈጸመው የአፈር ማዳበሪያ ውስጥ ከ11.2 ሚሊዮን ኩንታል በላይ የሚሆነው ወደ ሀገር ውስጥ መግባቱን የኢትዮጵያ ግብርና ስራዎች ኮርፖሬሽን አስታወቀ። ለ2017-18 የምርት ዘመን የማዳበሪያ ግዢ ከተጀመረ ወዲህ 12 ሚሊዮን ኩንታል የሚጠጋ የአፈር ማዳበሪያ ከውጭ ተጉዞ ወደብ የደረሰ ሲሆን ከዚህ ውስጥም 11.2 ሚሊዮን ኩንታል በላይ የሚሆነው ወደ ሀገር ውስጥ ማስገባት እንደተቻለ የኢትዮጵያ ግብርና ስራዎች ኮርፖሬሽን አስታውቋል። ዛሬ ግንቦት 10 2017 ዓመተ ምህረት 550 ሺህ ኩንታል ዳፕ ማዳበሪያ የጫነች መርከብ ጅቡቲ ወደብ ደርሳለች ተብሏል። ኮርፖሬሽኑ ለምርት ዘመኑ ከውጭ ከሚገዛው 24 ሚሊዮን ኩንታል የአፈር ማዳበሪያ ውስጥ እስከ ግንቦት 10 ቀን 2017 ዓመተ ምህረት ድረስ 11 ሚሊዮን 964181 ኩንታል ጅቡቲ ወደብ እንደደረሰ ከኮርፖሬሽኑ የተገኘው መረጃ ያመላክታል። ከዚህ ውስጥም 11 ሚሊዮን 228142 ኩንታል ወደ ሀገር ውስጥ ተጓጉዞ በህብረት ስራ ማህበራት አማካኝነት ለአርሶ አደርና ለከፊል አርብቶ አደሮች እየተከፋፈለ እንደሚገኝ ኮርፖሬሽኑ ገልጿል።
ኤምብሬር የአውሮፕላን አምራች ኩባንያ በኢትዮጵያ በአቪዬሽን ኢንቨስትመንት መሰማራት ፍላጎት እንዳለው አስታወቀ። የኩባንያው የአፍሪካና መካከለኛው ምስራቅ ተቋማዊ ግንኙነት ዋና ስራ አስኪያጅ ሁሴን ዳባስ ኢትዮጵያ የሕግ ማዕቀፎችን፣ የኢንቨስትመንት ስነ ምህዳርና አሰራሮችን በማሻሻል የውጭ ባለሀብቶችን እየሳበች እንደምትገኝ ከኢዜአ ጋር ባደረጉት ቆይታ ገልጸዋል። የመንግስት እርምጃና አመራር ሰጭነት ኢትዮጵያን የውጭ ቀጥታ ኢንቨስትመንት በመሳብ ከቀዳሚዎቹ ስፍራ እንድትቀመጥ ማድረጉን አመልክተዋል። በኢትዮጵያ ሁሉም ዘርፎች ለባለ ሀብቶች ሳቢ ናቸው ያሉት ስራ አስኪያጁ የትራንስፖርት ዘርፉ በተለይ የትራንስፖርት መሰረተ ልማት የውጭ ቀጥታ ኢንቨስትመንትን መሳብ የሚያስችል ሁኔታ አለው ብለዋል። በዚህ ረገድም የኢትዮጵያ አየር መንገድ የካርጎ አገልግሎት አሰጣጥ፣ የጥገና መስጫዎችን፣ የማሰልጠኛ ማዕከላትና ሌሎች መሰረተ ልማቶች ግንባታ ዓለም አቀፍ ደረጃቸውን የጠበቁ መሆናቸውን ገልጸዋል። ኤምብሬር ኩባንያ የኢትዮጵያ ኢንቨስትመንትና የእድገት አካል መሆን እንደሚፈልግ ጠቅሰው በአቪዬሽን ኢንቨስትመንት በተለያዩ ዘርፎች የመሰማራት ጠንካራ ፍላጎት እንዳለው ተናግረዋል። አፋር ክልል ባለፉት 10 ወራት ከ4 ቢሊዮን ብር በላይ ገቢ መሰብሰቡን የክልሉ ገቢዎች ቢሮ አስታወቀ። የአፋር ክልላዊ መንግስት የገቢዎች ቢሮ ኃላፊ አቶ አወል አብዲ ለጋዜጣ ፕላስ እንደተናገሩት ግብር መክፈል ኢትዮጵያን ከሌሎች ሀገራት ጫና ነፃ ያደርጋል ብለዋል። በዚህም ባለፉት 10 ወራት በአፋር ክልል የገቢዎች ቢሮ ከ4 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን ተናግረዋል። በክልሉ ከዚህ በፊት ይታዩ የነበሩ የገቢ አሰባሰብ ችግሮች በየደረጃው እየተቀረፉ መምጣታቸውን የጠቀሱት ኃላፊው የተገኘው የገቢ ግብር ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር 37 በመቶ ጭማሪ ማሳየቱን አብራርተዋል። ክልሉ በማዕድን ሀብት የበለጸገ ከመሆኑ ጋር ተያይዞ ከዘርፉ ላይ በአግባቡ ግብር የሚከፈልበት ሂደት ውስን የነበረ መሆኑን ገልጸው በአሁኑ ሰዓት በተደራጀ መልኩ ከእያንዳንዱ የማዕድን ስራዎች ግብር እየተሰበሰበ እንደሚገኝ ጠቁመዋል። ኃላፊው አክለውም ግብር በከፈለን ቁጥር ሀገራችን ተጠቃሚ እንደምትሆንና ከውጭ ሀገራት ጫና እርዳታ ከመሻት ይልቅ በራስ አቅም ከፍ እንደምትል በማሰብ ሁላችንም የበኩላችን አስተዋጽኦ ማድረግ አለብን ሲሉ በአጽንኦት ተናግረዋል። ተመልካቾቻችን በመከታተል ላይ የምትገኙት ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። ሐማስ 9 ተጨማሪ የእስራኤል ታጋቾችን ለመልቀቅ ሐሳብ አቀረበ። በእስራኤልና ሐማስ መካከል እየተካሄደ ባለው ድርድር ሐማስ 9 ተጨማሪ ታጋቾችን ለመልቀቅ ሐሳብ አቅርቧል። ድርድሩ መደረግ የጀመረው የእስራኤል ጦር በጋዛ ሰርጥ ላይ አዲስ ጥቃት ከከፈተ ከሰዓታት በኋላ ነው ተብሏል። ሐማስ 9 ታጋቾችን ለመልቀቅ የተስማማ ሲሆን በምላሹ የ60 ቀናት ተኩስ አቁምና እስራኤል የፍልስጤም እስረኞችን እንድትለቅ መጠየቁን አንድ የፍልስጤም ባለስልጣን ለቢቢሲ ተናግረዋል። ባለስልጣኑ አክለውም ስምምነቱ ከተደረገ በቀን 400 የእርዳታ መኪኖች ወደ ጋዛ እንዲገቡና ህሙማን ከጋዛ እንዲለቁ ያስችላል ብለዋል። አዲሱ የተኩስ አቁም ድርድር በኳታርና በአሜሪካ ሸምጋዮች በዶሃ ካለፈው ቅዳሜ ጀምሮ እየተካሄደ ይገኛል። በሶሪያ የሚንቀሳቀሱ ወታደራዊ ኃይሎች በሀገሪቱ የመከላከያ ሰራዊት ስር መዋሃዳቸው ተነገረ። በሶሪያ የሚንቀሳቀሱ ሁሉም ወታደራዊ ኃይሎች በመከላከያ ሰራዊት ስር መዋሃዳቸውን የሀገሪቱ መከላከያ ሚኒስትር ሙርሃፍ አቡ ቃስራ ገልጸዋል። ሂደቱ ሁሉንም የሀገሪቱን ወታደራዊ ኃይሎች በአንድ ተቋማዊ ማዕቀፍ ስር ለማዋቀር የተደረገው ስራ ውጤት መሆኑን የተገለጸው አቡ ቃስራ በኤክስ ገጻቸው ላይ ባሰፈሩት መልእክት ከተቋማዊ ስራ አስፈላጊነት አንጻር የተቀሩት ወታደራዊ ቡድኖችም ይህ መግለጫ በወጣ በ10 ቀናት ውስጥ እንዲቀላቀሉ እናሳስባለን ብለዋል። ሚኒስትሩ አክለውም በዚህ ትዕዛዝ ላይ የሚዘገይ ወይንም ውሳኔውን የማይቀበል ማንኛውም አይነት ወታደራዊ ቡድን ተገቢውን እርምጃ እንደሚወሰድበት አሳስበዋል። ትዕዛዙ የመጣው በጥር መገባደጃ ላይ አሳድን ከስልጣን ያስወገዱት ኃይሎች ቁልፍ መሪ አህመድ አልሻራ መሪነት በተደረገው ስብሰባ የሶሪያ ወታደራዊ ኃይሎች በመከላከያ ሚኒስቴር ስር ለማድረግ ከተስማሙ በኋላ መሆኑን አናዶሉ ዘግቧል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት መሰረት ባዩ ነበርኩ። ጥሩ ጊዜ ከኢሳት ጋር ሰላም።